እንግዲህ ሐረግ ምዕራፍ 2 ቀጥሏል ማለት ነው። ዛሬ በምዕራፍ 2 ላይ እንግዲህ ክፍል 138ን ይዘው ቀርበዋል። እንግዲህ ዛሬ ኤፍራታ እንግዲህ በተለቀቀው ማስታወቂያ ኤፍራታ ምን ሆና ነው? ምንድን ነው ጥቁር ለብሳለች እያልን ሁላችንም ግራ ገብቶን ነበር። ኤፍራታ እንግዲህ ልጇን ያፌትን አጥታለች ማለት ነው። የኤፍራታን ልጅ ማን የገደለው? ኤፍራታ እንግዲህ እጅግ በጣም ተሰብራ እጅግ በጣም ተጎድታ እንግዲህ ቤቷ ሁሉ አስጠልቷት ልጇን ያፌትን አጥታለች ማለት ነው። እሱም ደግሞ ያፌት ደግሞ ልጇ ሕፃን ያፌት ደግሞ የሞተው በሰዎች እጅ ላይ ነው ማለት ነው። ይህንን እንግዲህ በማየቷ እጅግ በጣም ተጎድታለች፣ እጅግ በጣም አዝናለች ማለት ነው። ናታንንም እንግዲህ አብራው ለመሆን ፈቃደኛ አይደለችም ማለት ነው። ከናታንም ጋር ተለያይተው እንግዲህ በተለያየ ቤት ነው የሚኖሩት። ሉሊትም አብዳለች ማለት ነው። ወይዘሮ ሉሊት እንግዲህ አብዳለች። አብዳም እንግዲህ ገነት ወይዘሮ ገነት እጅ ጥሏታል ማለት ነው። ወይዘሮ ገነት ናት እየተንከባከበቻት ያለችው። ርቧት ወይዘሮ ገነትን ቀረች እያለች እየተናደደች ነበር። ወይዘሮ ገነትም እንግዲህ አጥቅሳና ውሃ ምናምን ይዛላት ሂዳ ሰታት መጣች። ጽዮንም እንግዲህ ቢኒ ሙቶባት ከሰውነት ወጥታለች። አቤላ እየተንከባከባት ነው። ናታንም ትቷታል። በስተመጨረሻም ቢሆን ግን መደበቂያዋ መጠጥ ሆኗል ማለት ነው። የጽዮን መደበቂያ መጠጥ ሆኗል። አባቷን አጥታለች። የአባቷን ሞት ሰምታለች። ቢኒን አጥታለች። ሁለ ነገሩ ግራ ገብቷት መደበቂያዋ መጠጥ ሆኗል። ይሄንን ዳጊ ደግሞ የጽዮንን ባህሪ መቀየር መልመድ አልቻለም ማለት ነው። ምክንያቱም ገኒን እየሰደበቻት እያመነጫጨቀቻት ስለሆነ ይህንን ጸባዩን የጽዮንን ጸባይ መልመድ አልቻለም። አቤላ ቢሆንም ግን ተረዳት፣ እሷም ችግር ውስጥ ናት እያለው ነበረ። ዳጊ እባክህ ተው ዝች ልጅ ራቅ እያለ ዳጊም ለአቤላ እየነገረው ነበር። እሱ ግን እንደሚወዳትና መራቅ እንደማይችል ብር እንኳ ከሱ ነው እየወሰደች ራሷን በመጠጥ የምትደብቀው ማለት ነው። እንግዲህ ጽዮን በጣም የሚያሳዝን ሁኔታ ላይ ነው ያለችው። እጅግ በጣም ታሳዝናለች። ሁለ ነገሯን አታለች። ከሰው ጥርቃለች። ራሷን መጠጥ ውስጥ ነው እየደበቀች ያለችው። ናታንም ኤፍራታን እባክሽ እባክሽ ግድ የለሽም አብረን እንሁን እያለ እየተማጸናት ነበረ። እኔ ወደ ቤት መመለስ አልፈልግም፣ ልጄን፣ ማንነቴን፣ ብርታቴን አጥቻለሁኝና አንተ ጋር መኖር አልፈልግም። እባክህ እኔ እናንተ የተፈጠርነው ለመከራ እስከሆነ ድረስ የኔና ያንተ ስቃይ አያበቃም እያለችው ነበር። እሱ ደግሞ ከእኔና ከአንቺ በኋላ ነው ልጃችን የተገኘውና እንተካው እያላት ሲል በጣም ነበር የተናደደችው የጮኸችው ማለት ነው። ፍቅር ይበልጣልና ወደ ቤት እንመለስ ሲላት ያ ቤት የሚያስታውሰኝ ልጄን ያፌትን ስለሆነ ወደዛ ቤት አልመለስም ብለው ተስፋ አስቆርጠው ነበር። በስተመጨረሻ ግን የኔ ናታን ብላ ስትጠራው እጅግ በጣም ነበር ደስ ያለው። የኔ ጨረቃ የኔ ናታን ብለሽ ጠራሽኝ እንዴ ብሎ እጅግ በጣም ተደስቶ አዎ የኔ ናታን ብዬ እኔ ጠራሁ አለችው። አብረው እንደሚሆኑ ነገረችው። አብረን እንጋፈጥ ሁሉንም ነገር እጃችንን ነይ እንያያዝና ቃል እንገባባ፣ እጅ ለእጅ ከተያዝን እናሸንፋለን እያላት ነበረ። እሷም እሺ ብለዋለች። ግን ወደ ቤት መሄድ አልፈልግም፣ እስኪ ዛሬ እንኳ እዚሁ ልደር ብለዋለች። አቤላ እንግዲህ ጽዮንን ሊያመጣ ወደ የምትጠጣበት ቦታ ሂዶ ነበረ። አመናጭቃ ነው የመለሰችው። እሱም ደንግጦ ተመለሰ። ዳጊ ጋር መሀል መንገድ ላይ ተገናኝተው እያወሩ ነበረ። ዳጊን ብር አለ ሆይ ብሎ ጠየቀው። ለጽዮን እንግዲህ ብር ስትጠይቀው ለመስጠት ነው እና
እሱም እንደማይሰጠውና እንደሌለው ነገረው። አቤላም በጣም አዝኖ ነበረ። ግን እስከ ስንት ሰዓት ድረስ ጽዮንን ሲጠብቋት ቀረችና ውጭ ላይ ጽዮንን ሊፈልጉ ሲሄዱ ዳጊና አቤል ኤፍራታና ኤፍራታ ቆማ እያወራች ነበረ ከናታን ጋር። እንግዲህ እጅግ በጣም ደስ ብሏቸው ነበረ። ናታንና ኤፍራታ ዳግም እንደዚህ መሆናቸው ሁሉንም አስደስቶ ነበር፣ ገኒንም ሁሉንም። እንግዲህ ናታን ጽዮንን ፍለጋ እንደሚሄድ እናንተ ወደ ውስጥ ግቡ ብሎ ወደ ውስጥ አስገባቸው፣ ዳጊን እና ገኒን ኤፍራታ ማለት ነው። ከአቤላ ጋር ግን የሚያወራው ነገር እንዳለ ነገራቸውና አቤላን እንግዲህ ስራውን እንዴት እያካሄድክ ነው? እንዴት ነው? ምግብ እየሰጣችሁት ነው ወይ? ምናምን እያለ እየጠየቀው ነበረ። ማንን እንደያዙ ባናቅምም ለኤፍራታ ግን ገዳውን ሬሳውን እንደሚያመጣላት ቃል ገብቶላት ነበረ። እሷ ግን ሬሳውን አልፈልግም፣ የምፈልገው እሱን ራሱን ዛቱን ነው ብለዋለች። እና እሱም ደግሞ ገዳውን የልጃቸውን ገዳይ አፈላልጎ እንደሚያመጣላት ቃል ገብቶላታል። እንግዲህ ጽዮንን እየጠጣች እያለ እንግዲህ ተሸክመዋት ሂደዋል። እነማን ናቸው ጽዮንን ተሸክመት የሄዱት አናቅም። እሱም ናታንም ግን ጽዮንን ፍለጋ እየሄደ እንደነበረ ነው እንግዲህ መጨረሻ ላይ ያየ ነው። ጽዮንን ያገኛታል ወይስ እንደገና ጽዮንን የወሰዳት ማን ነው? ማንንስ ነው ያገቱት የሚለውን ደግሞ የሚቀጥለው ክፍል እናያለን። እንግዲህ ጽዮን እኔ እንደሚመስለኝ እንደ ግምቴ ከሆነ ጽዮንን ወስደው የሚያግቷት ይመስለኛል ማለት ነው። ናታን ደግሞ ማንን ነው ያገተው የሚመስለኝ እንግዲህ የልጁን ገዳይ በጥርጣሬ ያገተው ይመስለኛል ማለት ነው። ቀጣይ ክፍል እንግዲህ ያበደ እንደሚሆን ክፍል 39 ተስፋ አለኝ። እጅግ በጣም ደስ ብሎናል። እንግዲህ የተመልካች ቃል አክብረው ክፍል 2ን ቀጥለው ይዘው መምጣታቸው እጅግ በጣም ደስ ይላል ማለት ነው። ውድና የተከበራችሁ ቤተሰብ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር አድርጉ ማለት ነው። እንፈተፍታለን፣ ፍትፈታ ታዳምጣላችሁ ማለት ነው።